ከአንድ ዓመት በታች የሆኑ ልጆች በቀን ከ12 እስከ 16 ሰዓታት መተኛት አለባቸው። አዳልት ከ18 ዓመት እስከ 60 ዓመት የሆነ አዳልት ደግሞ አቨሬጅ ስሊፒንግ ታይም አንድ ሰው በጣም ለረጅም ጊዜ እንቅልፍ ሳይተኛ ከቆየ እድሜው የሄደ ሰው አይምሮ እንደሚደክም እንደዛ አይነት ለምሳሌ ቀን ላይ ያነበብነው ነገር ወደ ማይረሳበት ስቶር የሚደረገው ሰው ይተኛል ማለት ነው። ማታ ላይ ምንም ሳተኙ ካደራችሁ ጠዋት ላይ ቀን ላይ ምናምን ትንሽ ነገር ራሱ ሊያናድዳችሁ ይችላል። ኦቨርአክት ልታደርጉ ትችላላችሁ ምናምን። ስሊፕ ወይም ደግሞ እንቅልፍ እንዴት አይምሯችንን ይጠቅማል፣ እንቅልፍ ማጣት ደግሞ እንዴት አይምሯችንን ይጎዳል የሚለውን አንድ በአንድ የምናየው ይሆናል። ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። ሁለተኛው እንቅልፍ ማጣት አይምሯችንን የሚጎዳው አንድ ሰው እንቅልፍ ሳይተኛ ረጅም ጊዜ ከቆየ አይምሯችን ውስጥ ወይም ደግሞ ነርቨስ ሲስተም ውስጥ ያለው የኢሚዩን ሲስተም አለ ወይም የበሽታ መከላከል ሲስተም ማለት ነው። አይምሯችን ውስጥ ያለው ኢሚዩን ሲስተም ማይክሮጊሊያል ይባላል። አንድ ሰው እንቅልፍ ሳይተኛ ሲቆይ እነዚህ ማይክሮጊሊያሎች ፕሮ ኢንፍላማቶሪ አክቲቬተሮችን ይለቃሉ። ኢንፍላሜሽን ኢንዲዩስ የሚያደርጉ ወይም ደግሞ አሁን ለምሳሌ የሆነ ችግር ሲያጋጥመን ሰውነታችን ሪአክት የሚያደርገው ፓርት አለ የተለያዩ ኬሚካሎችን በመልቀቅ ማለት ነው። እነዛ የተለቀቁ ኬሚካሎች ያ እየመጣ ያለውን ዳንጀር ፋይት ያደርጋሉ ማለት ነው። አሁን አይምሮአችን ውስጥ ሰው ሳይተኛ ቆየ። ይሄ ማይክሮጊሊያል ሴል የሚባለው ወይም ማይክሮጊሊያሎች እነዚህን ፕሮኢንፍላማቶሪ ኬሚካሎች ወይም ደግሞ ፕሮኢንፍላማቶሪ ሳይቶካይኖችን ሪሊዝ ያደርጋሉ። እነዚህ ሴሎች ወይም እነዚህ ኬሚካሎች ደግሞ ሲለቀቁ ኢንፍላሜሽን ኢንዲዩስ ያደርጋሉ። ይሄ ኢንፍላሜሽን አይምሯችን ወይም ኒውሮኖች በጣም ሊጎዳ ይችላል ማለት ነው። ባይዘው እነዚህ ፕሮኢንፍላማቶሪ ሚዲየተሮች ወይም አክቲቬተሮች የሚባሉ በመለቀቅ ኒውሮናችን በመጉዳት ኢንፍላሜሽን ኦፍ ዘ ኒውሮን ያመጣሉ ማለት ነው። ኒውሮኖች ኢንፍሌም ቢሆኑ ማለት ደግሞ ተጎዱ ማለት ነው። ወደ ሌላ ጉዳት ሊድ ያደርጋል ማለት ነው። እንቅልፍ ማጣት በዚህ ወይ ኒውሮናችንን ይጎዳል ማለት ነው። ሌላኛው እንቅልፍ ማጣት ኢቭን ኤጂንግን አክሰለሬት ያደርጋል ወይም ደግሞ ማርጀትን ስፔሻሊ ደግሞ አሁን ሰው ሲያረጅ የአይምሮ ፕሮሴሲንግ ፓወር እና አክቲቪቲ እየቀነሰ ይሄዳል። አንድ ሰው በጣም ለረጅም ጊዜ እንቅልፍ ሳይተኛ ከቆየ ይህ ኤጂንግ ጋር እየተመሳሰለ ወይም እድሜው የሄደ ሰው አይምሮ እንደሚደክም እንደዛ አይነት የአይምሮ ድክመት ወይም ደግሞ የአይምሮ ፋንክሽን መቀነስ ያጋጥመዋል ማለት ነው። አንድ በጣም የሚገርም ጥናት አለ። ይሄንን ደግሞ ሰፖርት የሚያደርግልን በኤምአርአይ ነው ይሄ ጥናት የተሰራው። ይሄ ሪሰርች የሚያሳየው በዚህ ሪሰርች ላይ ኢንቮልቭ ያደረጉ ሰዎች ለ7 ቀናት 4 ሰዓታት ብቻ እየተኙ ካሳለፉ እነሱ ላይ የሚመጣው ብሬን ቼንጅ ነው ኖቲፋይ የተደረገው። ለ7 ቀናት 4 ሰዓት ብቻ ሲተኙ ያለው ብሬን ቼንጅ ከምን ጋር ነው ኮምፔር የተደረገው? ሰዎች ሲያረጁ በ20 ዓመታት ውስጥ የሚመጣ ቼንጅ፣ ለምሳሌ አንድ ሰው ከ50 ዓመት ወደ 70 ዓመት ሲሄድ የሚመጣው አይምሮ ቼንጅ አንድ ሰው እንቅልፍ በሳምንት ውስጥ 4 ሰዓት ብቻ በመተኛት ከሚያመጣው ብሬን ቼንጅ ጋር ኮምፓራብል ነው ማለት ነው። አይገርምም? በ10ዎቹና በ20ዎች ዓመታት ውስጥ ኢንዲኬትስ የሚመጣ ከማርጀት ጋር የሚመጣ ብሬን ቼንጅ። ሰው ሲያረጅ አይምሮ እየደከመ ይሄዳል ኦብቪየስሊ። ይሄ እየደከመ የሚሄደው ስትራክቸራል ቼንጅ አንድ ሰው ወይም ደግሞ ሰው ለሳምንታት 4 ሰዓት ብቻ እየተኛ የሚመጣው ከብሬን ቼንጅ ጋር ኮምፓራብል ነው ማለት ነው። በጣም አይገርምም? 4 ሰዓት የምንለው ዊዛውት ኤኒ ናፕ፣ ምንም አይነት ናፕ ሳይወስዱ በቀን 4 ሰዓት ብቻ እየተኙ ለ7 ተከታታይ ቀን የቆዩ ሰዎች ማለት ነው። በዚህ ሪሰርች ላይ የታየው ዊዛውት ኤኒ ናፕ ምንም ሳይወስዱ በቀን 4 ሰዓት ብቻ እየተኙ ለ7 ቀናት ሲቆዩ ዘን የመጣው ብሬን ቼንጅ በኤምአርአይ ሪከርድ ተደረገ። which is ይሄኛው ደግሞ ኮምፔር የተደረገው ሰዎች ሲያረጁ 20 ዓመት ውስጥ 10ዎቹ ዓመት ውስጥ 30 ዓመት ውስጥ የመጣው ኢንዲኬትስ የመጣው ከብሬን ቼንጅ ጋር ኮምፓራብል ነው ማለት ነው። በጣም የሚገርም ነው። ሌላኛው እንቅልፍ ማጣት ወደ አይምሮአችን የሚሄድ ብለድ ይቀንሳል። which means ይሄ የሚባለው it reduces cerebral blood flow ወደ አይምሮአችን ወይም ወደ ብሬን የሚሄደውን የብለድ መጠን ይቀንሳል አንድ ሰው ሳይተኛ ሲቆይ ማለት ነው። which means ኢንዶቴሊያል ዲስፋንክሽን የሚባለው ኮንሰፕት አለ። የደም ቱቦዎች መጎዳት ማለት ነው። ኢቭን ወደዛ ሊድ ማድረግ ይችላል ማለት ነው። ያኔ ለአይምሮአችን የሚያስፈልገው ንጥረ ነገሮች ኦክሲጅን፣ ኒውትሪሽን፣ ኤኒቲንግ በደም በኩል ነበር ወደ አይምሮአችን የሚሄደው። አሁን ግን ወደ አይምሮአችን የሚሄደው ብለድ ከቀነሰ ግን እነዚህ አስፈላጊ የሆኑ ግሉኮሶች፣ ኦክሲጅን ምናምን ይቀንሳል ማለት ነው። አያችሁ እንዴት አይምሮአችን እንደሚጎዳ። በዚህ ወይ የሰውን አይምሮ ይጎዳል ማለት ነው።
ሌላኛው እንቅልፍ የሚጠቅመው ለኢሞሽናል ሬጉሌሽን እና ለሚሞሪ ነው በጣም የሚጠቅመው። አንድ ሰው ባይዞይ ቀኑን ሙሉ ያነበበው ወይም ደግሞ እየሰማ የነበረው ነገር ሴቭ የሚደረገው ሰው ሲተኛ ነው። ባይዞይ የሰው ሚሞሪ ፕራይመሪ፣ ሴኮንደሪ፣ ቴሪሸሪ ተብሎ አሉ። ለምሳሌ የሆነ ነገር እንደ ድንገት ስናየው ዘን አይተን እናስታውሳለን ትንሽ ትንሽ ዛት ኢዝ ፕራይመሪ ሚሞሪ ወይም ደግሞ ስናነብ ምናምን ነገር ዘን ከዛ ደግሞ አስበንበት ሴቭ ማድረግ ፈልገን ሴቭ እናደርገዋለን። ሴኮንደሪ ሚሞሪ ይሆናል፣ ስቶርድ ይሆናል። ቴሪሸሪ ሚሞሪ ደግሞ በጣም በቃ ማንረሳቸው ነገሮች የአባታችን ስም፣ የእናታችን ስም፣ የራሳችን ስም ምናምን አሉ ማንረሳቸው ነገሮች ማለት ነው። ፕራይመሪ፣ ሴኮንደሪ፣ ቴሪሸሪ የሚባሉ ሚሞሪዎች አሉ። ሰው ሲተኛ ነው ታዲያ ከፕራይመሪ ሚሞሪ ወደ ሴኮንደሪ ሚሞሪ። ይሄ ማለት ለምሳሌ ቀን ላይ ያነበብነው ነገር ሴቭ የሚደረገው ወይም ስቶር የሚደረገው ወደማይረሳበት ስቶር የሚደረገው ሰው ሲተኛ ነው ማለት ነው። ለምሳሌ ኮምፒውተር ላይ የሆነ ነገር ወይም የሆነ ዶክመንት ስትሰሩ ቆይታችሁ ምናምን ሴቭ ሳታደርጉ ፒሲውን ከዘጋችሁ ምንም አይጠቅምና ይጠፋል። ግን መጨረሻ ላይ ሴቭ እናደርጋለን፣ ዘን ሴቭ ይደረጋል። እንደዛ ነው ማለት ነው። ቀኑ ሙሉ ስንሰራ የነበረው ወር ደግሞ ስናነብ የነበረው ምናምን ነገር ሰው ሲተኛ ነው ወደ ስቶር የሚደረገው ማለት ነው። ስፔሻሊ ወደ ሴኮንደሪ ሚሞሪ ስቶር የሚደረገው ሰው ሲተኛ ነው ማለት ነው። እየቆየ ሲሄድ በሪፒቲሽን ምናምን ደግሞ ሞር ወደማይረሳበት ይሄዳል ማለት ነው። ጀነራሊ እዚህ ጋር ማለት የፈለኩት ኢቭን ሚሞሪ ወደማይረሳበት ስቶር የሚደረገው ሰው ሲተኛ ነው ማለት ነው። ዱሪንግ ስሊፒንግ ነው። ሌላኛው ለኢሞሽናል ሬጉሌሽን ራሱ ባይዞ ያስተውላችሁ ካወቃችሁ ማታ ላይ ምንም ሳተኙ ካደራችሁ ጠዋት ላይ ቀን ላይ ምናምን ትንሽ ነገር ራሱ ሊያናድዳችሁ ይችላል። ኦቨርአክት ልታደርጉ ትችላላችሁ ምናምን። የፕሪፍሮንታል እና አሜግዳላ ባላንስ ዲስተርብ ይሆናል። ባይዞ ሰርኪቱ ኦር ደግሞ ባላንሱ ዲስተርብ ይሆናል ሰው ሳይተኛ ሲቆይ። ግን ኖርማሊ በቂ እንቅልፍ ካገኘ ግን ይሄ ዋናው ፕሪፍሮንታል ኮርቴክሱ ሊድ እንዳደረገ ይቆያል። አሪፍ ሙድ ላይ ወይም ኢሞሽናል ሬጉሌሽኑ ኖርማል ይሆናል ማለት ነው። እንቅልፍ በዚህ ወይ ይጠቅመናል ለሚሞሪ፣ ለኢሞሽናል ሬጉሌሽን። እንቅልፍ ማጣት ደግሞ በዚህ ወይ ይጎዳናል። which means ኢሞሽናል ዲስሬጉሌሽን ሙዳችን ወይም ስሜታችን መዋዠቅ ፕላስ ደግሞ ሚሞሪያችን ራሱ እንዲዳክም ሊያደርግ ይችላል ማለት ነው። ፋይናሊ የምናየው እንቅልፍ ወይም ደግሞ ስሊፕ ሪኮሜንድድ ታይሙን እናያለን። ሁሉም ሰው እኩል ታይም አይተኛማ። ልጆች ሲሆኑ በጣም ይተኛሉ፣ ትላልቅ ሲሆኑ ደግሞ ትንሽ ይቀንሳል። ሲዲሲ ሪኮሜንድ ያደረገው የአቨሬጅ ታይም ፎር ስሊፒንግ እሱ እናያለን። አንድ ሰው በቀን ምን ያክል መተኛት አለበት የሚለውን በእድሜ ከፋፍሎ ነው ባይዞ ሪኮሜንድ ያደረገው። እነሱ እናያለን። በልጅነት ወይም ደግሞ ኢንፋንት የምንለው ከ1 ዓመት በታች የሆኑ ልጆች በቀን ከ12 እስከ 16 ሰዓታት መተኛት አለባቸው። which is very important by the way. especially የብሬን እድገት ብዙ የልጆች ነገር by the way እድገቱ ከተወለዱ በኋላ በጣም የሚቀጥሉ ብዙ እድገቶች አሉ። የብሬን እድገት እና ሌሎችም ማለት ነው። እነዛ by the way during sleeping በጣም ፋሲሊቴት ይሆናል። ልጅ በልጅነቱ በጣም መተኛት አለበት። ከ1 ዓመት በታች የሆኑ ልጆች በቀን እስከ 16 ሰዓታት መተኛት አለባቸው ማለት ነው። ከ12 ሰዓት እስከ 16 ሰዓታት በአጠቃላይ ማለት ነው መተኛት አለባቸው ነው። ሌላኛው ቶድለርስ የሚባሉ ከ1 ዓመት እስከ 2 ዓመት የሆኑ ልጆች ደግሞ በቀን ከ11 እስከ 14 ሰዓታት በቀን መተኛት አለባቸው ማለት ነው። ይሄ ባይዞ በተከታታይነት አይደለም። ይሄ ማታ ላይ 8 ሰዓት ተኝቶ ቀን ላይ 2 ሰዓት ነው ተደምሮ ቶታሊ በቀን እስከ 14 ሰዓታት ብተኙ አሪፍ ነው። this is የሲዲሲ ሪኮሜንዴሽን ማለት ነው። ቀጣይ ፕሪ ስኩል ኤጅ የሚባለው ከ3 ዓመት እስከ 5 ዓመት የሆኑ ልጆች መተኛት ያለባቸው ከ10 ሰዓት እስከ 13 ሃወር 10 ሰዓታት እስከ 13 ሰዓታት መተኛት አለባቸው። ፕሪ ስኩል ኤጅ ከ3 እስከ 5 እድሜ የሆኑ ልጆች በቀን አቨሬጅ መተኛት ያለባቸው ከ10 ሰዓት እስከ 13 ሰዓታት መተኛት አለባቸው ነው። ስኩል ኤጅ የሚባለው ከ6 ዓመት እስከ 12 ዓመታት የሆኑ ልጆች ደግሞ በቀን በአቨሬጅ መተኛት ያለባቸው ከ9 ሰዓት እስከ 12 ሰዓታት ነው። ስኩል ኤጅ ወይም ደግሞ ትምህርት ቤት የገቡ ልጆች አይነት ማለት ነው። ከ6 ዓመት እስከ 12 ዓመታት የሆኑ ልጆች በቀን መተኛት ያለባቸው ከ9 ሰዓት እስከ 12 ሰዓት መተኛት አለባቸው ነው። ፌር ነው። በቃ ሌሊቱን ሙሉ ይተኛሉ ማለት ነው። it is average የሆነ ሰዓት ነው ባይዞ። ቀጣይ ቲኔጀሮች ከ13 ዓመት እስከ 18 ዓመታት የሆኑ ቲኔጀሮች በቀን መተኛት ያለባቸው ሲዲሲ ሪኮሜንድ የሚያደርገው ከ8 ሰዓት እስከ 10 ሰዓታት ነው። ፌር ነው አገኝ።
ቲኔጀሮች ወይም ደግሞ ከ13 ዓመት እስከ 18 ዓመት የሆኑ ልጆች በቀን ሪኮሜንድድ አቨሬጅ ታይም ፎር ስሊፒንግ ኢዝ ከ8 ሰዓት እስከ 10 ሰዓት ነው። አዳልት ከ18 ዓመት እስከ 60 ዓመት የሆነ አዳልት ደግሞ አቨሬጅ ስሊፒንግ ታይም በአቨሬጅ ማለት ነው ከ7 ሰዓት እስከ 9 ሰዓት በቂ ነው ይላል። ከበቂም በላይ ይመስላል፣ ግን በቃ አዳልት ወይም ከ18 ዓመት እስከ 60 ዓመት ያሉ ሰዎች አዳልት የሆኑ አቨሬጅ ስሊፒንግ ታይም ከ7 ሰዓት እስከ 9 ሰዓት ኢስ ኢነፍ ይላል ማለት ነው። ኦልደር አዳልት ከ7 እስከ 9 ሰዓት አጌን ኖ ሪኮሜንድ የሚደረገው ኦፍኮርስ እያረጁ ሲሄዱ፣ ጀነራሊ ግን ከ7 ሰዓት እስከ 8 ሰዓት ኢስ ሪኮሜንድድ ታይም በጣም ኦልደር ለሆኑ ሰዎች ደግሞ ማለት ነው። ሶ ይሄ ሲዲሲ ሪኮሜንድ የሚያደርገው አቨሬጅ ስሊፒንግ ታይም በየእድሜው ሪኮሜንድ የሚያደርገው በዚህ ወይ ነው ማለት ነው። ሶ ይሄ አቨሬጅ ነው ባይ ዘ ወይ ዚስ ኢዝ አቨሬጅ። ሶ እነዚህ ነገሮች ፕላስ ደግሞ ናፕን ኢንክሉድ ያደርጋሉ። ይሄ በቀን ላይ የምንተኛው ምናምን ነገሮች በተለያዩ ሰዓት የምተኙትን እነሱንም ኢንክሉድ ያደርጋሉ። ከነዛ ጋር ነው ማለት ነው። አቨሬጅ ታይም ነው። ሶ በየሰው ቫሪዬሽን ሊኖር ይችላል፣ ግን ዚስ ኢዝ አቨሬጅ ታይም። ሶ በአጠቃላይ ስሊፕ ወይም መተኛት በዚህ ወይ አይምሯችን ይጠቅማል። የማያስፈልጉ ነገሮች ከአይምሯችን የሚወገዱት ዲፕ ስሊፕ ሰው በጥልቀት ስተኛ ነው። ሌላው ለሚሞሪ፣ ሌላው ለኢሞሽናል ሬጉሌሽን ወይም ደግሞ ስሜታችን ሬጉሌትድ ወይም ባላንስድ እንዲሆን፣ ኒውሮ ኢንፍላሜሽን፣ እነዚህ ነገሮች ከእንቅልፍ ጋር እንደሚያያዙ በዚህ ቪዲዮ አይተናል። በተጨማሪም አንድ ሰው አቨሬጂካሊ ምን ያክል መተኛት እንዳለበት አይተናል። በቀጣይ ቪዲዮ ስለ ናፕ እናያለን። ናፕ ይጠቅማል ወይስ አይጠቅምም? ከጠቀመን ምን ያክል ነው? 10 ደቂቃ፣ 5 ደቂቃ፣ 20፣ 30 ምን ያክል ነው? ፕላስ አሪፍ እንቅልፍ ለመተኛት ምን ማድረግ አለብን? በስት ኳሊቲ ያለው ስሊፕ ለመተኛት ምን ማድረግ አለብን? እነዚህን ነገሮች ደግሞ በቀጣይ ቪዲዮ የምናይ ይሆናል። ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ቴንክ ዩ